አሊያና ጂያን ቦራንን ድጋሚ ህያው ለማድረግ ድጋሚ በህይወት እንዲቀጥልና ከኮማ ወጥቶ ራሱን እንዲያቅ የቻሉትን ነገር በሙሉ አድርገዋል። ሰዳከትን ብትሆን ቀንም ማታ ስለ ቦራን መጨነቅ ስራ ሆኖ ነበረ። ቦራን ገና ከመንቃቱ አሊያ እስካሁን ድረስ ውስጧ ተፈጥሮ የነበረው ጥያቄ፣ እልህ፣ ሁሉም ነገር ድብልቅልቅ ብሎ በአንድ ጊዜ ፈንቅሎ እየወጣባን ነበረ። ቦራንን በድጋሚ አምናው ወደ ራሷ ልታስጠጋው አትችልም። አንድ ጊዜ በመካከላቸው የነበረው እምነት ተሸርሽሯል። አሊያ እያረገች ያለችው ነገር ቦራን ገብቶታል። ነገር ግን ቦራን ገና ከመንቃቱ እል ውስጥ እየገባ ነው። ይህም በወንድሙ ጂያን እንደተበለጠ ተአርገው አይነት ስሜት እየተሰማው ነበረ። በዚህ ምክንያት ነው ሰዳከት የፈራቸው ልጆች እርስ በርስ ሊባሉብኝ ነው ብላ። አንድም ቦራን የኤጀመል ልጅ ስለሆነ ሌላ ጦርነት እንዲፈጠር አትፈልግም። አሊያ ደግሞ በግልጽ ለቦራን ጂያን እንደምታፈቅረው ልነግረው ትፈልጋለች። ልጄን አሳዩኝ እያለ ነው ቦራን። አሊያ እስካሁን ድረስ ዴኒስ ዝግጁ አይደለም ብላ እያስቆመችው ነበረ። ዛሬ እንኳን ብዙ ግርግር ተፈጠረ። ማታ አካባቢ ላይ በአንድ በኩል ዘሬን ከእናቷ ጋር እየተቃቀፈች ነው። ምክንያቱም ከሆስፒታል ተደውሎ መልካም ዜና እየተነገራቸው ነበረ። ይህም ሻይን ከነበረበት ከፍተኛ ክትትል ክፍል ወጥቶ ወደ ሌላ ክፍል እንደተዘዋወረና አሁን የጤና ሁኔታ እንደተሻሻለ ያለ ቱቦ ያለ ፕላስቲክ መተንፈስ እንደሚችል እየተነገራቸው ነበር። ድንገት ኤጀመል መጣ። ሲመጣ ምን ተፈጠረ? ምንድን ነው እያለች ጠይቃቸው። ለምን መጣ አንተ? ሲጀመር ለምን መጣ? ምን ታረግልናለ? እያለች ቪዳን እየጠየቀችው ነበር። ምን ማለት ነው እያለ ጠይቃልማ። ተረጋጊ ትላለች ዘሬን። ቪዳን ደግሞ ምን አገባ አንተ ልጅ መሆኗን ትዛለ እንዴ ብታስበና አሁን ደግሞ መተመጠይቀው አንፈልግም። በቃ ራስ አልነበር ከኔ ልገሉ የነበረው ልጅን ወደ ሞት ልትወስዱ የነበርኩ አንተ አይደል እንዴ? ውጣ ከዚህ ውጣ፣ እንደውም ከቤቴ ውጣልኝ፣ እዚህ ቤት ላይ አልፈልግም እያለች ስጮህ፣ እሱ ደግሞ እገልሻለሁ ሴትዮ እረፊ እያለ እየገፈተራን ነበረ። እየገፈተራ ተንገዳገደች። ነገር ግን እሷ እጁን እየነከሰችው ነበረ። እጁን ስትነክሰው ጣቱን ይዞ እያቀሰተ አውሬ ነሽ እንዴ አንቺ? ምንድን ነው የምትሰሪው እያለ ነበር። አውሬ ነኝ እኔ። አውሬ ከተባልኩ አንተ ግን ምን ልትባል ነው? ስማ ቢያንስ አውሬ እንኳን የራሱን መሰል እኮ ያጠቃም እኮ። አንተ እንዴት ከአውሬ ብትብስ ነው የራስን የገዛ ልጅ ላይ ጨክነ የራስን ልጅ ልትገል የነበረው? እንዴት የገዛ ልጅ ልትበላ ትመኛለህ አንተ? በጣም ነው የምታሳፍረው። ምን አይነት አውሬ ነህ ደግሞ አንተ ስትለው፣ የምትናገሪው ነገር በስነ ስርዓት ተናገሪ። ይኸውልሽ ስሚ፣ ከዚህ በኋላ እኔ ልታገስሽም። ስሚ ሰማሽ አይደል? እኔ ሴት ነሽ ብዬ አልተውሽም። እኔ ባልሽ ነኝ። ይኸውልሽ አርፈሽ ተቀመጪ እያለ እየጫባን ነበረ። ባልሽ ነኝ ያልከው እያለች እሷ ጣቷን እየጠቆመች ወደ እሱ እየጠጋች ነበረ። የምን ባል? ስለምን ባል ነው የምታወራው? ባል ብትሆን ኖሮማ ልጅ ላይ እንደዚህ አጨክርም ነበረ እያለች ስትናገር፣ በጥፊ ሊመታት እጁን ሲሰነዘር ዘሪን ማል ገባችና ዘሪንን በጥፊ እየመታት ነበረ። ዘሪን ተንገዳግዳ እየወደቀች በአንድ በኩል ቪዳን ደጋፍ እያረገቻት፣ ደሚር መጣ። እንዴ ምን እያረክን ያለው እያለ እሱ የጀመልን ሲቆጣ፣ ዘርበል ባክህ ብሎ የጀመል ዞር ይላል። ደሚር የጀመል ባረገው ነገር በጣም ነበር የተናደደበት። አይዞች ተነሽ በቃ ተነሽ ነዚህ ጋር ቁጭ በይ እያለ ነበረ። የጀመል ፈጣሪ የዋጋን ይስጥ ትላለች ቪዳን። አንቺ ልዩ አፍሽና ትክፈችብኝ እያለ እሱ ይቆጣል። በዚህ መንገድ እንደዚህ ጭቅጭቁ ቀጠለ። ሻይን ከሆስፒታል እንደወጣ ውልቅ ብለን ከዚህ ቤት እንወጣለን ብላ ቪዳን ስትናገር፣ የጀመል ደግሞ የትም አትሄዱም፣ የትም ብገቢ አገኝሻለሁ፣ ጎትቼ አመጣሻለሁ እያላን ነበረ። ሁለቱ ባይለኛ እንዲጨቃጨቃሉ። የጀመል ትንሽ ቆየና ደሚር በርሚስትን ይዘው ወደ ቤት ሂድ፣ በቃ ከአቅሜ በላይ ሆኖብኛል፣ ከዚህ በላይ ልታገሳልችሁ አልችልም እያሉ ነበረ። ደሚር ዘሪንን እንሂድ እያላት እምቢ ያለችው። ስለዚህ ደሚር የጀመልን እያባበለ ይዞት ወጣ። ዘሪን ወንበር ላይ ቁጭ ብላ እያለቀሰች ነው። በአንድ በኩል ቪዳን ታባብላታለች። ለምንድነው ማየ ግን በዚህ ሰዓት ምንለበለበው? ለምንድነው የምንሰቃየው? ቆይ እስከ መቼስ ነው የምንሰቃየው ብላ እየጠየቀቻት ነበር። ልጅ አውቃለሁ ከዚህ ቤት መውጣት ብቸኛው መፍትሄ እንደሆነ፣ ነገር ግን በጣም ከባድ ነው፣ ብዙ ፈተና አለው ትላታለች። በሌላ በኩል እነ ሰዳከት ማታ ላይ ቁጭ ብለው ራት እየበሉ ናቸው። ሰዳከት መሃል ተቀምጣለች። ቦራንም አብሯት አለ። ናሬ እንዲሁም ካያም አብሯት ተቀምጠዋል። ከዛ ሰዳከት ጂያን እንዲሁም አሊያ እስኪመጡ ድረስ ራት ከልጆቿ ጋር እየበላች ስትጠብቃቸው፣ ቦራን የኔ ልጅ እንኳን ተመለስክልኝ፣ አንተ የኔ ህይወት ነህ፣ አሁን እንኳን ተመለስክልኝ እያለችው ነው። ድንገት አሊያ እየመጣች ነበረ። አሊያ መጣችና የጂያን ወንበር ላይ ተቀመጠች። ቦራን በእለ ነበር ሁለቱንም የሚያቸው። ሲጀመር ለምን አንድ ላይ መጡ የሚለው ነገር ራሱ ያስደነገጠው ይመስላል። ቦራን እንደዚህ አይኑ ቅልት ብሎ እየተመለከተ አሊያ እየተሳቀቀች የጂያን ወንበር ላይ ስትቀመጥ፣ የሰዳከትም ግልምጫ ከባድ ነበረ። ሲጀመር እሱ የጂያን ቦታ ነው፣ ለምን የጂያን ቦታ ላይ ትቀመጫለሽ ብላ ጠይቀቻት። ከዛ ችግር የለም እኔ እዚህ ጋር ሆናለሁ ብሎ እሱ ከቦራን አጠገብ ተቀመጠ። ይህ ሁሉ ነገር አሊያ ሸሽተዋለች። ቦራንን ከቦራን አጠገብ መቀመጥ አልፈለገችም። ይሄ ነገር ቦራን ገብቶታል፣ ተናደደ። እየጠጣ የነበረውን ሾርባ አቆመ። ዋናው ነገር ቤተሰብ መሰባሰቡ ነው እያለ ቦራን ሲናገር፣ ሰዳከት ትክክል ነው ትላለች። ጂያን ደግሞ ቦራን ወንድሜ ስለተመለስክ ድጋሚ ጤነኛ ሆነ ስላየውክ ደስ ብሎኛል፣ መልካም ራት ይሁንልህ ብሎ እየተመኘለን ነበረ። አንድ ላይ በመሰባሰባችን ደስ ብሎኛል እያለ ሲናገር፣ አሊያን ብትሆን መብላት ከብዷታል። በአንድ በኩል ናሬ እንዲሁም ካያ በፈገግታ ሁለቱም ወንድማማቾች ይመለከታሉ። አመሰግናለሁ ጥሩ ምኞት እያለ ቦራን ጭንቅላቱን እየነቀነቀ ነበረ። እንግዲህ ያው ቤተሰብ አንድ ላይ ከመሰባሰቡ የበለጠ በጣም እጹምና ድንቅ የሆነ ነገር አለ? ከዚህ የሚበልጥ ነገር አለ? በጭራሽ አይኖርም። ሁላችንም የምንጋድለውና የምንማማተው ቤተሰባችንን እንደ አዲስ ለማድረግ ነው፣ እንደ አዲስ ውብ ለማድረግ ነው እያለ ቦራን ይናገራል። የኔ ልጅ ቦራን ትክክል የተናገርከው
ያደረግከው ነገር ቤተሰብ ማለት እጹብ ድንቅ ነገር ነው፣ ውድ ነገር ነው፣ በቀላሉ ሊገኝ የማይችል ነገር ነው ብላ እዚህ ጋር ሰዳከት የሆነ ነገር ትጨምራለች። ቦራን ዞር እያለ አስሬ አሊያን መመልከት ጀመረ። ዴኒዝ ራቱን በላ ብሎ ቦራን በቀስታ እየጠየቃን ነበረ። ከዛ እሷ በላ ስትሎ ነበረ። እንዴት ነው አሁን ቢሆን ሾርባ ይወዳል አላት። ይወዳል ስትሎ ነበረ። አረሳም ማለት ነው ልጄ አረሳኝም ማለት ነው፣ አረሳ ምንም ነገር እያለ ቦራን መደሰት ጀመረ። ይሄ ነገር ሰዳከት ልብ ውስጥ ህመም እየፈጠረ ነበረ። እንግዲህ መቼ ነው በህይወት እንዳለው የምትነግሪው ብሎ ቦራን እዚህ ጋር አሊያን እየጠየቃን ነበረ። ጂያን እየተሳቀቀን ያለው አሊያ ባንድ በኩል በመጀመሪያ እኛ እናወራለን ቦራን፣ በመጀመሪያ እኛ ተነጋግረን መስማማት አለብን፣ ከዛም በኋላ እኔ ለዴኒዝ አወራዋለሁ፣ ዴኒዝን አናግረዋለሁ ብላ ተናገረች። ይሄ ነገር አሳማኝ ሆነ ይመስላል። ከዛ ሰዳከት ዝም ብላ ቦራንንም አሊያንም ስትመለከታቸው እናወራለን ማንምን ማለት ነው እያለ ቦራን ይናገራል። ቦራን አንተ እኮ አሁን በሁለት እግሮች ገና መቆም ነው፣ ለራስህ ትንሽ ጊዜ መስጠት የለብህም እንዴ እያለ ጂያን ይጠይቅ ነበረ። ከዛ ቦራን ለአንድ ዓመት ያህል ተጋድሜ ነበረ፣ በጣም ብዙ ጊዜ ነበረ፣ ደህና ነኝ፣ አሁንም ደህና ነኝ፣ ከዚህ በኋላ ምንም የሚፈጠር ነገር የለም ብሎ እርግጠኛ ነው ይናገራል። እናውን እናውራ ብላ ላይ ተናገረች። ከዛ ቦራን እሺ እያለ ጭንቅላቱን ይነቀንቃል። ሰዳከት እኔም ላውራ እያለች ነው። ከዛ በኋላ አሊያ ወይዘሮ ሰዳከት ይሄ አንቺ ምንም የሚመለከትሽ ጉዳይ አይደለም ስራታለች፣ ግጠም አድርጎ ነው የሚመለከተኝ፣ ልጄ እኮ ነው ስራታለች፣ አይመለከትሽም፣ አንቺ እዚህ ቦታ እስካለች ድረስ ማንም ሰው ይሄን ጉዳይ አይነጋገርበትም በነጻነት እባክሽ ሂጂ ስትላን ነበረ። ሰዳከት እምቢያዋ ሄድን ብላ ደረቀች። በአንድ በኩል ጂያን ደግሞ ካንና ናሬን ወደ ክፍላችሁ ሂዱ በቃ ደህና ደሩ እያላቸው ነው። እዚህ ጋር አልገባም የትም አልሄድም ብላ ውስጥ የተጋባችሁ ሰዳከት ነበረች። ከዛ ዞር ብላ ቦራንን አየችው። ቦራንን ስታዩ ቦራን እሺ በቃ ብሎ ጭንቅላቱን እየነቀነቀ ነበረ። ሰዳከትም ተነስታ ወጣች። አሁን የቀረው ጂያን ነው። ጂያንም ከተቀመጠበት ተነስቶ ሊወጣ ነበረ። ከዛ አሊያ ጂያን ባኬትም እንዳትሄድ አንተ እዚህ እንድትቆይ እፈልጋለሁ አለችው። ዞር ብሎ ተመለከታት። ከዛም በኋላ ይሄ ጉዳይ ጂያንንም ይመለከተዋል፣ ጂያንም እዚህ እንዲቆይ እፈልጋለሁ ብላ ስትናገር ቦራን ተናዶ ነበር እያያት የነበረው። እንዴት ሊመለከቱ ይችላል የሚል ጥያቄ እየተፈጠረበት ነበረ። ከዛ ቦራን እሺ እናውራ እያለ ነው። እነ ካያ ውጭ ወጡ፣ ጨንቋቸዋል። ናሬና ካያ ይንጎራደዳሉ። አሊያ ከተቀመጠችበት ተነሳች። ከሁለቱ ወንድማማቾች ፊት እየቆመች ነበረ። አሊያ እንባ የተናነቃት ነው፣ በረጅሙ እየተነፈሰች ነው። ዝም ብላ ቦራንን ቁልቁል ትመለከተዋለች። እሱም ቀና ብሎ ይመለከታታል። ጂያን በአንድ አቅጣጫ ይመለከታል። ያን የደረሰብን አደጋ በጣም ከባድ ነበር፣ ሲሪየስ ነበረ እና በዛ የመኪና አደጋ ያው በዛ ግድያ ልበለው እንጂ ለመቀበል እውነቱን በጣም ከባድ ነበረ። ይገባኛል፣ አውቃለሁ። የዓመት በጣም አስቸጋሪ ነበረ፣ ጊዜው በጣም ከባድ ነበረ፣ አደጋውም አስቸጋሪ ነበረ፣ አውቃለሁ፣ ይገባኛል። ለአንተም ቀላል እንዳልሆነ ነገር ግን የኔም ቀላል አልነበረም ቦራን፣ እመነኝ። የኔም በጣም ከባድ ነበር፣ ከምልህ በላይ ከምናገራቸው ቃላቶች ከሚገልጹት በላይ ከባድ ነበር ብላ ማልቀስ ጀመረች። በዛ ዓመት ላይ በዛ ጊዜ ላይ አንድ ጥያቄ ነበር በቃ ውስጥ የተፈጥሮ የነበረው አንድ ጥያቄ ብቻ። ቦራን እኔን ግን እንዴት ነው የምታየኝ? ለምንድነው ግን ያልነገርከኝ? ለምንድነው ይሁሉ ነገር ውስጥ ለውጥ ሲኬድ ያልነገርከኝ? ብላ አምረራ ለቀሰች። ለምን ብላ እየጠየቀችው ነበረ። የሚመልሰው መልስ ያጣ ይመስላል። ለምንድነው ይሁሉ ነገር እንዳለ፣ ይሁሉ በቀል ውስጥ እንዳለ፣ ይሁሉ ደም የሚያፋስስ ነገር ውስጥ እንዳለ ያልነገርከኝ ለምንድን ነው አለችው። ልነግርሽ አልቻልኩማ፣ እውነቱን ብታውቂ ኖሮ ታገቢ ነበረ ብሎ ጠየቃት። ይኸውልሽ ስሚ፣ በዛን ወቅት ላይ እኔ የሆነ ነገር አጥፍቼ ነበር ወደዛ የመጣሁት አውቃለሁ፣ ነገር ግን ይህን ነገር እውነት ብታውቂ ኖሮ ታገቢ ነበር። እስኪ መልሽልኛ፣ የሚወለደው ልጅ ላይ አደጋ እንደምንፈጥር አስበሽ በቃ እንግዲህ ትሸሽኝ ነበር ወዲያው። በየትኛውም ሰዓት ላይ እውነቱን ብነግርሽ አያዋጣኝም ነበረ፣ በቃ ከባድ ነበር የሚሆነው እያላት ይናገራል። አላቅም ምን አይነት ውሳኔ ልወስን እንደምችል አላቅም። እንዴ ውሳኔ መወሰን ያለብኝ እኔ እንጂ አንተ እኮ አይደለም እኮ። በመናገርና ባለመናገር ደግሞ አይደለም ውሳኔ የምትወስነው። ለምንድነው ያልነገርከኝ? ለምንድነው ያልነገርከኝ? ሲጀመር እንዴ እኔ ላለማጣት ነው? እኔ ላለማጣት ብለህ ነው ያልነገርከኝ? ስለምታፈቅረኝ እንደዛ ነው አለችው። አዎ እኔማ አፈቅርሻለሁ እኮ አሊያ፣ እኔማ አንቺን እኮ ማጣት እኮ አልፈልግም አሊያ፣ እኔ እንደማፈቅርሽ እንዴ ይህን ሳታውቂ ቀርተሽ ነው እንዴ ይላታል። ጂያን ኮስተር ብሎ ያዳምጣል። ይሄ ፍቅር አይደለም፣ ገባ ከተረዳኝ፣ ይሄ ፍቅር አይደለም ቦራን፣ ይሄ ፍቅር አይደለም፣ ፍቅር የሚባል ነገር አይደለም። ስማ ይሄ ምን እንደሆነ ታውቃለህ? ይሄ ራስ ወዳድነት ነው። በራስህ ለራስህ ውሳኔ ወሰንክ። ምክንያቱም እኔ እንደሱ አቆጥረኝም። ይሄ ላንተ ፍቅር ሊመስል ይችላል፣ ነገር ግን የራስ ወዳድነት ነው። ምንም የማቀል ነገር የለም። ነገር ግን እያንዳንዱ ነገር ከኔ ደበቅ፣ ሁሉን ነገር። አዎ እኔ ስንት ነገር አስብ ነበረ፣ ስንት ነገር አለም ነበረ። ስማ ልጅ ወለድኩኝ፣ ብዙ ነገር አረኩ፣ የቻልኩትን ነገር በሙሉ አረኩ። ነገር ግን አንተ ውስጡን በጣም ብዙ ነገር ስትደብቀኝ ነበረ። የደበከኝን ነገር ደግሞ በግልጽ መናገር አችልም ነበረ። ለምን? ምክንያቱም ቀን በቀን ሲኦል ውስጥ እየከተትከኝ ነበረ። ጎተታ የሲኦል ጥግ እታች ስር ነበር የወረወርከኝ። እንዳልወጣ ብቻዬን እንደምንም ብዬ እንዳልወጣ እዛ ብቻዬን እንድለበለብና እንድቃጠል። ቢያንስ ብታፈቅር ኖሮ ቢያንስ ለእኔ ጥቂት እንኳን ታስብልኝ ነበረ፣ ትንሽ እንኳን ታስብልኝ ነበረ። ነገር ግን አንተ ለእኔ አላሰብክልኝም እያለችው ነው። አኔ አስባለሁ እኮ ይኸውልሽ፣ አስባለሁ ይኸውልሽ፣ ለዛ ነው ቪዲዮን የቀዳሁት እኮ። ምናልባት እኔ ላይ የሆነ ነገር ቢፈጠርብኝ አንቺ ጥሩ ቦታ እንድትሆኝ እኮ ነው እያለ ነበር። ሰማኔ እኮ ሚስትህ እኮ ነበርኩ፣ እኔ ሚስትህ ነበርኩኝ። ሁሉንም ነገር መናገር ትችል ነበረ፣ ግን አንድም ነገር አልነገርከኝም። ሰማ ከሚስት የሚበልጥ ነገር አለ እንዴ? አለ ንገረኝ እስኪ መልስልኝ። እና ታዲያ ይህንን በዚህ መንገድ ነበረ የኔን ደህንነት የምታረጋግጠው? ለወንድም አሳልፈ በመስጠት የገዛ ሚስትህን ምንም ነገር ሳትነግራት ከዛ በኋላ ወንድምን ጂያንን አመንከው አይደል እንዴ? አዎ ጂያንም አለ፣ ጂያን አለ፣ ሁሉም ሸክም እሱ ላይ ነው። ይህንንም
ሸክም እሱ ይሸከማል አይደለ? ቤተሰቡን ያስተዳድራል። ጭራሽ ደግሞ የወንድሙን ሚስት ደግሞ ያገባል፣ ልጇንም ያሳድጋል። እንደገና ታምነዋለህ፣ ምክንያቱም እሱ ከመርየም ውጪ ማንንም አያፈቅርም ብለህ ስለምታስብ አይደለ? አሊያንም አይነካትም፣ ችግር የለም ይጠብቅልኛል ሚስቴን እኔ እስከመመለስ ብለህ እንደማቆያን ያሰብከው አይደል እንዴ? ስማ የሰው ሲበጠበጥ ግን ይገባሃል። አዎ ጂያን ግን ጠብቆኛል። የሚገርመው ነገር ጂያን ጠብቆኛል፣ ተንከባክቦኛል። ስለሱ ምንም ልልህ የምችለው ነገር የለም። ነገር ግን ሰው እንደፈለገ መሆን ይችላል። አንተ ለእኔ መናገር ነበረብህ፣ ለእኔ ማሰብ ነበረብህ። አሊያ ምን ትፈልጋለች፣ አሊያ ምን ታደርጋለች፣ ምን ይሰማታል፣ ጥንካሬዋ ደካማ ጎኗ ምንድን ነው ብለህ ማወቅ ነበረብህ። እኔን እንደምንም ነገር አንስተህ እኔ መወርወር አትችልም ነበረ አለችው። ኮስተብሮ ይመለከታታል። በጣም እየተጋፈጠችው ነው። ጂያን ዝቅ ብሎ ይመለከታል። አሊያ መናገር ከበዳት። ጥጓን ይዟ ማልቀስ ጀመረች። ምን እንደሆነ ታውቃለህ? እኔን ምን እንዳረከኝ ታውቃለህ? ቀጥታ ሲኦል ነው አንስተህ የወረወርከኝ። ገፍትረ ሲኦል ነው የጣልከኝ እንዳልወጣ። በቃ ከዛ በኋላ ከሌላ ሰው አስክሬን ጋር ላከኝ ወደዚህ ሀገር። በቃ የማልመለስበት ህይወት ውስጥ ከተትከኝ ማለት ነው። እኔ አንተን አስክሬን ይዤ ነበር የመጣ የመሰለኝ የዛን ሰዓት። ነገር ግን አታለልከኝ፣ ሸወርከኝ አለችው። ይቅርታ እያለ ነበር። ይቅርታ? ኧረ ይቅርታ ነው የምትለው? በደንብ ይቅርታ ጠይቅ፣ እንደፈለግ ይቅርታ ጠይቅ። በጣም ብዙ ይቅርታ የሚያስጠይቅ ነገር ሰርተሃል። ይቅርታውን መቀበል አለመቀበል የኔ ጉዳይ ነው። ነገር ግን የሚገርመው ነገር ይቅርታው ምንም የሚቀይረው ነገር የለም። በጣም ብዙ ነገር ተቀይሯል። ከአመታቶች በፊት ትታት የኤርካስ ሴት እዛ ያገኛት የጣልካት ቦታ የለችም። እሺ ተነስተ ሄዳለች፣ ከዛ ቦታ ላይ ተነስተ ሄዳለች። አሁን ለራሷ ነው የምታስበው አለችው። ቦራን ተናደውም እልህ ውስጥ ሆኖ እያያን ነበረ። ሰማኔ ከዚህ በኋላ እሷን አይደለሁም ብላ ትቆጣዋለች። ከዚህ በኋላ አንተን ዞር ብያ ላይህም እያለችው ነው። እምባዬ ተናነቃት። ቦራን እያበደ ነው ያለው። ቦራን ተበሳጭቶ ይመለከታታል። ከዛ አሊያ ጂያን እንሂድ እያለችው ነበረ። ከዛ ጂያን እሺ መጣሁኝ ይላታል። አሊያ እየወጣች ነው። እነ ሰዳከት እየተንቆራጠጡ ናቸው። በውጭ በኩል ወደዛ ወደዚህ ይንቆራድዳሉ። እንዲህ እያሉ እነ ካያም ምንድነው የሚፈጠረው ከዚህ በኋላ እየተባባሉ ሲማከሩ ድንገት አሊያ መጣችና ሰዳከት ፍጥጥ ብላ ስትመለከታት እኔ ጂያንን እንደማፈቅረው ለቦራን እውነቱን ነግሬዋለሁ ብላ ወደ ውስጥ ገባች። ሰዳከት ፊቷን አዞረች። ወይኔ ልጆቼ ልታባላብኝ ነው፣ ሴትዮ ልጆቼ ልታጣላብኝ ነው። ምንድነው ማድረገው ከዚህ በኋላ? ማስተዋል የሚባል ነገር አታውቅም እንዴ ትላለች። አሊያ ወደ መኝታ ክፍሏ ገባች። እያለቀሰች ነበረ። ቦራን ይህን ጊዜ ጂያንን ላናግር እፈልጋለሁ ለብቻ አለው። ከዛ ሁለቱም ህንፃው ጫፍ ላይ ወጡ። የቤታቸው ጫፍ ላይ ከወጡ በኋላ በመካከላቸው እሳት እየነደደ ነው እንዳይበርዳቸው ሁለቱም በተቃራኒ አቅጣጫ ተቀምጠው ይነጋገሩ ጀመረ። ቦራን እሳቱን ጂያንን እየተመለከተ ነው ያለው። ዝም ብሎ ጂያንን ባስተውሎት ከተመለከተው በኋላ ጂያን አንድ ጥያቄ ልጠይቅ እስኪ፣ ስለዚህ ጉዳይ እርግጠኛ ነህ? የምር ግን አሊያ እሱን አፈቅረዋለሁ እንዳለችው አንተ ብትሆን እሷን ታፈቅራታለህ ብሎ ጠየቀው። ጂያን ለማሰብ ይፈልጋል። አሰባሰበና እውነቱን ስነግርህ በህይወቴ መጠየቅ የማልፈልገው ጥያቄ ይሄ ነው። በተለይ ደግሞ ካንተ ይሄ ጥያቄ ካንተ ይመጣል ብዬ አንድ ቀን ስጠብቅ ነበረ። ነገር ግን በቃ ሰፈር የነበረው ቀን ነው። እንግዲህ ከጠየቀኝ አይቀር ግን እኔ ደግሞ እነግርሃለሁ። እንግዲህ ምን ማድረግ ይችላለሁ? ያው እኔ አሊያን አፈቅራታለሁ፣ አሊያን ወዳታለሁ። አሊያ ትክክል ናት። እሷን ማጣት አልፈልግም። በአንተ ምክንያት እንደዚህ አይነት ነገር ውስጥ ገብታለች። ህይወቷ ከባድ ሆኖ ነበር፣ ጨልሞ ነበረ። ቀላል የሚባል ህይወት አላሳለፈችው። በብዙ በእሳት ተፈትነናል አለው። አንተ ግን ጂያን እኮ ከመርየም ውጭ ማንንም አታፈቅርም ነበረ። እንዴት ልታፈቅር የቻልከውን ደግሞ አሊያን የገዛ ሚስቴን አለው። ያው ፍቅር አስበንበት አቅረንበት የሚመጣ ነገር አይደለም፣ በመላመድ ምናምን የሚመጣ ነገር ነው። እንደዛም ሆኖ እኔና እሷ በጣም ብዙ ከባድ ነገሮችን አሳልፈናል። ታውቃለህ፣ በቃ አልገመትኩም ነበር እንደዚህ ታደርጋለህ ብዬ። ቢያንስ ከኛ ውጪ ከባይባርሶች ውጪ ስላለ ግንኙነት ስላለ በጠላትነት እንኳን ለኔ አትነግረኝም ነበር እንዴ? ቢያንስ በርቀት እረዳ ነበር እኮ። ሁለታችንም ግራ የሚያጋባ ነገር ውስጥ ከነበር የከተትከን። ግን እንደዛም ሆኖ እኔ የእሷ የህይወት አጋር በመሆኔ ወይ ደግሞ እሷን በመውደዴ መጀመሪያ የሳስበው ራሴን እንድጠላ ቢያደርገኝም አድርጌዋለሁ። ቦራን እንግዲህ ወደድክም ጠላም አሊያን አፍቅሬያታለሁ እያሉ ነበረ። ቦራን በተደጋጋሚ መርየምስ እያሉ ነበረ። ታውቃለህ ብዙ ጊዜ ማለት ነው እየመሰለ ሴቶችን ስትወድ ያፈቀርክ እየመሰለ ትሳሳት ነበረ። ምክንያቱም አንተ አንድ ጊዜ ነው ያፈቀርከው መርየምን ነው። አየህ እዚህ ጋር አሊያንንም ቢሆን አላፈቀርካትም፣ ዝም ብሎ መስሎብህ ነው፣ ተመሳስሎብህ ነው ይሏል። ጂያን እመነኝ እያሉ ነበረ። ቦራን እንባ የተናነቀው ከባድ ጥያቄ ጠየቀው። ጂያን ሳትደብቅ ንገረኝ፣ ከእሷ ጋር ሆነ ታውቃለህ አንድ ላይ ብሎ ጠየቀው። ተኝታሉ ብሎ ጠየቀው። ጂያን ከዛ አሰባሰበና በጭራሽ እያሉ ነበር እኮ ምክንያቱም ለምን ግን ታውቃለህ? ምክንያቱም የኔ ሚስት ስለሆነች ነው፣ እየጠበካት እኮ ነበረ ይለዋል። እንዲህ እያለ እየወተወተ ሊያሳምነው ሞከረ። ጂያን ምንም የሚቀየር ነገር የለም ይለዋል። አሊያ አንድ ላይ እየወሩ እንዳለ ታውቃለች። ምን ሊባባሉ ይችሉ ይሆን የሚል ጥያቄ ውስጧ እየተፈጠረ ነው ያለው በተደጋጋሚ። አሁንም ቢሆን ማሰቧን ቀጠለች። በአንድ በኩል ቦራን ደግሞ ጂያንን ተጋፈጠው፣ በቻለው አቅም ተጋፈጠው። ነገር ግን ምንም የሚቀየር ነገር የለም። ጂያን በጭራሽ ውሳኔውን እንደማይቀይር ግልጽ አረገለት። ጂያን ከተቀመጠበት ተነሳ። ስማ ጂያን በጣም
ትንሽ ልጅ ነው እባክህ መተህ ደግሞ እሱን ይሄን ነገር እንዳትለው አለው። ጂያን ያልከው የልጄን ስም ብለህ ቀየርከው ብሎ ቦራን ጠየቀ። ምን ችግር አለው አንተ አይደለክ እንዴ በጣም ስለምወድ ልጄን ባንተ ስም ነው መሰየም ያልከው ብሎ አስታወሰው። ቦራን ተደነጋገረ። ነው እንዴ አንተ ልክ ነህ እሺ በቃ እሺ ጂያን ግን አስብበት ይኸውልህ ይሄ የልጆች ጨዋታ አይደለም እያሉ ነበር አውቃለሁ ብሎት ጂያን ዞር አለ። በጭራሽ የሚቀየር የሚለወጥ ውሳኔ እንዳልሆነ ቦራንም ገብቶታል። ቦራንን ጥሎ ሲሄድ ቦራን ማልቀስ ጀመረ። ጂያን እየመጣ ነበር እነ ሰዳከት አገኙት። በደረጃው እየወረደ ካያን እያገኘው ካያ ቮርጉንን ጥራ ውስጥ ቦራን ብቻውን ነው ላይ ያለው ወደ ክፍሉ ያስገባው ሲለው ነበረ። ቦራን ከላይ ነው እንዴ ያለው ምን እያደረገ ልጄን ብቻውን ጥለው መጣ አለችው። ችግር የለም እሳት እየሞቀ ነው ምንም ችግር የለም ይላታል። ምን ተፈጠረ ቦራንን ምን ነገርከው ያልከው ነገር አለ አለችው። ለቦራን ሁሉን ነገር ነግሬዋለሁ ከዚህ በኋላ ምንም የሚደበቅ ነገር የለም ሲላት አሊያ ድንገት ደግሞ ከክፍሏ ወጣች። ዝቅ ብላ እየተመለከተቻቸው ጂያንም ቢሆን ከፍ ብሎ ቀና ብሎ ሲመለከታን ነበረ። አሊያን በጭራሽ ልተዋት አልችልም ብዬ ነግሬዋለሁ አላት ለእናቱ ሰዳከት። ሰዳከት ተናዳለችም ደንግጣለችም። ምንድን ያልከው እያለችው ነበር። እንዴት ለቦራን እንደዚህ ትለዋለህ ብላ አፍጣ እየጠየቀችው ነበረ። እሷም የተናደደች ይመስላል። ቤት ውስጥ እሳት ሊነድ እንደሆነ እየገባን ያለው እንግዲህ ቦራን የሆነ ነገር ለማድረግ የሚሞክር ከሆነ አሊያንና ጂያንን ይዤ ከዚህ ቤት ሄጄ ሌላ ቦታ መኖር እንጀምራለን። ያለን አማራጭ ይሄ ነው። ቦራን ጂያን የራሱ ልጅ ሲናፍቀው እየመጣ በፈለገው ሰዓት ያየዋል ማለት ነው። እማዬ ለአሁኑ የወሰነው ውሳኔ ይህንን ነው እንግዲህ ሌላ ምንም አማራጭ የለንም እያላን ነበረ። እንዴ ወንድም እስከሆነ ድረስማ አንተም እዚህ የኔ ልጅ እስከሆነ ድረስ እዚህ ነው የምትኖረው። ስማ እንደዚህ መበታተን የሚባል ነገር የለም እኔ የቤተሰብ መበታተንን አልፈልግም እያለችው ነበረ። በአንድ በኩል አሊያና ጂያን ተያይዘው ወደ ውስጥ ሊገቡ ሰዳከት እየጮች ነበረ። እንዲህ የሚባል ነገር አይሰራም ብላ ትጮዋለች። በአንድ በኩል ቦራን ራሱ መጮ ጀመረ። ጭንቅላቱን ይዞ እያለቀሰ መጮ እየጀመረ ነው። ለምን እያለ ሲጮ ድምፁን የሰሙት እነ ሰዳከት መጡ። ጂያንም መጣ። ከዛ እየያዙት ነበር። ካያና ጂያን ይዘውት ከሱ ጋር ይታገላሉ። ተው እያሉት ነበረ። ሰዳከት ወደ እሱ ቀርባ ልታባበለው እየሞከረች በሞት ይሻለኛል ይህን ከማ እያለ ቦራን እያለቀሰ ነበረ። ተረጋጋ ይዞ ተረጋጋ እንደዛ አትበል ትለዋለች። ጂያንና ካያ ደግሞ እሱን ይታገሉታል። እየታገሉት ድንገት ጂያን ዞር ብሎ አሊያን ይመለከታታል። አሊያ እየመጣች ነበረ። ሰዳከት ቦራን እንደዛ አትበል ትለዋለች። እኔ ቦራን አይደለሁም ተቀይሬያለሁ በቃ ሁሉን ነገር አጥቻለሁ በማለት እየተናገረ ነበር። አሊያ ደግሞ የእንቅልፍ መድኃኒት እንስጠው ትላለች። ሰዳከት ልጄን ልገይብኝ ነው እንደ አንቺ በእንቅልፍ መድኃኒት ትላለች። አሊያ እንደምንም ብላ ሳምና እነ ጂያንን ወደ ውስጥ ይዘውት መጡ። ስታስቢው ልጄን በእንቅልፍ መድኃኒት ብቻ የምታረጋጊ ይመስልሻል እንዴ ብላ ሰዳከት ጠይቃለች። ከዛ ከእማዬ በቃሽ እሷ ቢያንስ ሐኪምና ትንሽ የምታውቀው ነገር አለ እኮ ለዛ ነው ይሄው ተረጋጋ እኮ ይላታል። ሁላችሁም ውጡ ይባባላሉ። ሁሉም እንውጣ ተባብለው ገና ከመውጣታቸው ቦራን እየነቃ የእንቅልፍ መድኃኒቱ ገና አልሰራም ነበረ። ከዛ በኋላ ቮርጉንን ጠራው። ቮርጉን ስማ ከቡልጋሪያኖች ጋር ስላለኝ ጠላትነት ለማንም እንዳትናገር፣ ነገር ግን እኔን ሊገለኝ የሞከረው ቡልጋሪያኖቹ ካልሆኑ ታዲያ ማን ነው ታዲያ ብሎ እየጠየቀው ነበረ። ከዛ በኋላ ቮርጉን ቡልጋሪያኖቹ አይደሉም ሌላ ሰው ነው ብሎ እየመለሰልን ነበር። ፈልገው ለስማ ይህን ሰው ማግኘት አለብህ እኔ ሊገለኝ የሞከረውን ይለዋል። ጀመል እንደሆነ ደግሞ እነ ጂያን እሱ እንዲያቅ አይፈልጉም። ገና ከሆኑ በጣም እየተጠነቀቁ ናቸው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ዕለት ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማውንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ ቀርባለሁ። በዚሁ በተመሳሳይ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና ጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ ብቅ እላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክብሯን የቻናል ቤተሰቦች ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።